የብሩኖ ጊማሬሽ የዝውውር ጉዳይ እየተጠናቀቀ ይመስላል። በባየርን በኩል ሉዊስ ዲያዝ እና ኦሊሴ በቡድኑ እንደሚቆዩ እንደማይለቁ ማረጋገጫ ተሰጥቶባቸዋል። ዚዳን አዲሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል። ሰላም ክቡራን፣ እንዴት ውላችኋል? ይህ የጎልደን ስፖርት የዩቲዩብ ገጽ ነው። የዕለቱን የዝውውር ጉዳዮች ወደ እናንተ ለማድረስ ወደድን። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ። በባየር ሚኒክ ዜናዎች እንጀምራለን። የመጀመሪያው ተጫዋች ሉዊስ ዲያዝ ነው። በተከታታይ ከሳዑዲ ቡድኖች ጋር ስሙ ሲያያዝ የነበረው ተጫዋቹ በባየርን እንደሚቆይ ወይም ደግሞ እንደማይወጣ የባየርን የበላዮች አሳውቋል። ዲያዝ ከሊቨርፑል ወደ ባየርን ከተዘዋወረበት ጊዜ አንስቶ በሊጉ ከፍ ያለ ብቃትን እያሳዩ ከሚገኙ ተጫዋች መካከል አንደኛው ነው። በዓለም ዋንጫውም ከኮሎምቢያ ጋር ጥሩ ጉዞን አድርጎ እንደነበረ ይታወሳል። የመስመር አጥቂው በቅርብ ሳምንታት የሳዑዲው አልሂላል ይህን ተጫዋች ለማስፈረም በብዙ ርቀት ተጉዞ ነበረ። ያም ቢሆን ግን የባየርን አመራሮች ነፍራውድ ተጫዋቹ በባየርን እንደሚቆይ ማረጋገጫ ሰጥተውበታል። ሌላኛው ከባየርን ጋር የተያያዘው የማይክል ኦሊሴ ጉዳይ ነው። ማይክል ኦሊሴ በተደጋጋሚ ወደ ሪያል ማድሪድ ይሄዳል ሲባል በተደጋጋሚ ይሰማ ነበር። በመጨረሻ ግን የባየርን ሲኢኦ ድሬሰን በፍጹም ኦሊሴ እኛን ለቆን ወደ ማድሪድ አይሄድም የሚል ማረጋገጫ ሰጥቷል። ፍሎሬንቲኖ ፔሬዝ በተለይም 150 ሚሊዮን ዩሮ አውጥቼ ማስፈረመው ተጫዋች አለ ካሉ በኋላ በተደጋጋሚ የተለያዩ ተጫዋቾች ይገመቱ ነበር። በመጨረሻም ፈረንሳዩ እንደሆነ ተነግረው ነበር። አሁን ግን ባየርኖች እሱን የመሸጥ ምንም አይነት ፍላጎት እንደሌላቸው አንስተዋል። በእርግጥ ሪያል ማድሪድ የያን ዲዮማንዴን ዝውውር ለመጨረስ በተቃረበ ስለመሰለ የኦሊሴ ጉዳይ አሁን በዛው የሚቆይ ይሆናል። ኦሊሴ በዓለም ዋንጫ ታሪክ የምንጊዜውም ከፍተኛ አሲስት አድራጊ ሆኖ መጨረሱ ይታወሳል። ከቀናት ውዝግቦችና የተካረሩ ጉዳዮች በኋላ ሮቤርቶ ማንቺኒ አዲሱ የጣሊያን ብሔራዊ ቡድን አሰልጣኝ ሆነው ተሹመዋል። 2028 የአውሮፓ ዋንጫ ዋነኛ ጉዳያቸው ነው። እስከዛ ቆይታ ያደርጋሉ። ጂዮቫኒ ማላጎ እንግዲህ ቀደም ብለው አንድሪያ ፒርሎ ወደዚህ ቡድን አይመጣም የሚል ማሳሰቢያ ከሰጡ በኋላ የቀድሞ አሰልጣኛቸውን ሮቤርቶ ማንቺኒን ዳግም ቀጥረውታል። ጣሊያን ከዓመታት በኋላ የ2020 አውሮፓ ዋንጫ ስታሸንፍ ዋናው አለቃ ሮቤርቶ ማንቺኒ ነበሩ። እኚህ ሰው ዳግም በጣሊያን ብሔራዊ ቡድን ተገኝተዋል። ከምንም ነገር በላይ በአውሮፓ ዋንጫው ላይ አንዳች ከፍታ መፍጠር፣ ከዛ በኋላ ደግሞ ለሶስት ተከታታይ የውድድር ዘመናት ያለፋቸውን የዓለም ዋንጫ መመለስ የሮቤርቶ ማንቺኒ ግዳጅ ሊሆን ይችል ይሆናል። በእርግጥ አሁን ላይ ሮቤርቶ ማንቺኒ ዋነኛው ዓላማቸውና ቆይታቸው እስከ 2028 እንደሆነ ተገልጿል። ፈረንሳዩ ኮከብ በርካቶች በተጫዋችነት ዘመን ብዙ የሚወዱት ብዙ የሚያደንቁት ዚነዲን ዚዳን በመጨረሻ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ተቀጥሯል። እስከ 2030 ሰኔ ወር ድረስ በፈረንሳይ ብሔራዊ ቡድን ይቆያል። በእነዚህ መካከል የአውሮፓ ዋንጫ፣ ኔሽንስ ሊግ እና የ2030 የዓለም ዋንጫ የሚመጡ ይሆናል። በተጫዋችነት ዘመን ያሸበረቁ ጊዜያት ነበረው ዚዳን በፈረንሳይ ብሔራዊ ቡድን የአውሮፓንም ሆነ የዓለም ዋንጫን ያውቃል። በክለብም በአውሮፓ ቻምፒየንስ ሊግ የደመቁ ጊዜያትን ከሪያል ማድሪድ ጋር አሳልፈዋል። እስካሁንም በቅርብ ዓመታት ብቸኛው አሰልጣኝ ነው። 3 ተከታታይ ዋንጫዎችን በአውሮፓ መድረክ በማሳካት አሁን ደግሞ ከዲዲዬ ዴሾ ቆይታ በኋላ የፈረንሳይ ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል። ህልሜ ነበረ ብሏል። ላለፉት 4 እና 5 ዓመታት ሲጠብቀው የነበረው ጉዳይ እንደሆነ ከዛ በኋላ ደግሞ አሁን ወደ ፈረንሳይ ብሔራዊ ቡድን እንደመጣ ባለፉት ጊዜያት የቡድኑ ደጋፊ አሁን ደግሞ አሰልጣኝ መሆኑንም በፈገግታ ጭምር አስቀምጦታል። ከነ ኬሊያን ኤምባፔ ጋር እንዳልተነጋገረ ግን በቀጣዮቹ ጊዜያት እንደማይቀር አንስቷል። ዚነዲን ዚዳን ብዙ ነገር ይጠበቅበታል። በተለይ ይሄን ውድ የፈረንሳይ ብሔራዊ ቡድን ሀብት በአውሮፓ ዋንጫ መድመቅ ከብዶታል። በዓለም ዋንጫ ባለፉት 3 መድረኮች ቡድኑ ግማሽ ፍጻሜ ተፋላሚ ነበር። በሁለቱ የፍጻሜ በአንደኛው ደግሞ የዋንጫ ባለቤት ሆኗል። ስለዚህ በዓለም ዋንጫ የተለየ ነገር ላይ ይጠበቅበት ይችል ይሆናል። ግን ደግሞ በአውሮፓ ዋንጫ አንዳች ከፍታ ይጠበቅበታል። ዚዳን ከፍ ባለ ፈገግታ ለዓመታት የጠበቀውን ስራ ዛሬ በይፋ ተረክቧል። ቼልሲ ከሁለቱ እድሜያቸው ገፋ ካሉ ተጫዋቾች ጋር የመጨረሻውን የስምምነት ቦታ ላይ ደርሷል። በፐርሰናል ተርምስ ከሁለቱም ጋር ማለትም ከዳኒ ዌልቤክ እና ከጆርዳን ሄንደርሰን ጋር መስማማቱ እየተነገረ ነው ያለው። ጆርዳን ሄንደርሰን 36 ዓመቱ ነው። ዳኒ ዌልቤክ 35። የሁለት ተጫዋቾች እድሜ በድምር 71 ነው። ቻቪ አሎንሶ ብዙ አይረቃቸውም። ሜዳ ላይ መሪ ይፈልጋል ቡድኑ። የሁለቱን ተጫዋቾች ጉዳይ ለመጨረስ በብዙ ጥረት እያደረገ ነው። ዳኒ ዌልቤክ እና የቼልሲ ጉዳይ ፐርሰናል በሆኑ ጉዳዮች ላይ ኦልሞስት ተጠናቋል። ከብራይተን ጋር የሚኖረው ብቻ ነው የሚቀረው። በተመሳሳይ የሄንደርሰንም ጉዳይ በዛው ቅርጽ የሚታይ ነው። ቼልሲ ሄንደርሰንን ዝውውር ከጨረሰ በኋላ ምንም አይነት ተጨማሪ አማካይ እንደማያስፈርም ጭምር እየተነገረ ነው። በቀጣዮቹ ቀናቶች የሁለቱ ተጫዋቾች ሙሉ ለሙሉ ከቼልሲ ጋር የሚኖራቸው የቅጥር ሁኔታ የሚረጋገጥ ወይ የሚጠናቀቅ ይሆናል። ፉልሃም በድጋሚ ጎንዛሎ ጋርሺያን ለማስፈረም ከፍ ባለ ኮንትራት እየተጓዘ ይገኛል። እስከ 2031 በፉልሃም ቤት እንዲቆይ 5 ሚሊዮን ዩሮ በአመት እንዲያገኝ ተፈልጓል። አጥቂው በሪያል ማድሪድ ባሳለፈው የውድድር ዘመን በ9 ቁጥር ቦታ ላይ በብዙ ሲያገለግል እንደነበረ ይታወቃል። አሁን ግን ባለው የሪያል ማድሪድ የፊት መስመር ቦታ ላይ ጆዜ ሞሪኒዮ በፍጹም ከማይፈልጓቸው ወይም ደግሞ የፕሮጀክታቸው አካል ከማይሆኑ ተጫዋች መካከል አንደኛው ነው። ፉልሃምም በቅርብ ቀናት የዚህን ተጫዋች ጉዳይ ሲከታተል ቆይቷል። ዛሬ
እንግዲህ የተሻሻለ የሚለውን ገንዘብ ከማቅረብ በተጨማሪ ተጫዋቹ 5 ሚሊዮን ዩሮ በአመት እንዲያገኝና እስከ 2031 በክራቨን ኮቴጅ እንዲቆይ እንደሚፈልግ እየተነገረ ነው። ክሮኤሽያው ጆስኮ ጓርዲዮል በማንቸስተር ሲቲ ቤት እስከ 2031 ለመቆየት ተስማምቷል ወይም ደግሞ የኮንትራት ማራዘሚያ ያርጓል። ከተከላካይ ስፍራ ተጫዋቾች ከውዶቹ መካከል አንደኛው ነው። ከአርቢ ላይፕዚግ ማንቸስተር ሲቲን ከተቀላቀለበት ጊዜ አንስቶ በተለይም የማል ተከላካይነቱ ቶ በግራ ተከላካይ ቦታ ላይ ሲያገለግል እንደነበረ ይታወቃል። ተጫዋቹ አሁን ደግሞ ኮንትራቱን አድሶ እስከ 2031 በሲቲ ኦፍ ማንቸስተር የሚቆይ ይሆናል። ትልቁ ጉዳይ ከአርሰናል ጋር የተያዘው የብሩኖ ጊማሬሽ ጉዳይ ነው። አርሰናል በሁለት አጋጣሚ የላከው ክፍያ ወይም ደግሞ የዝውውር ሂሳብ ሪጀክት ተደርጎበት እንደነበረ ይታወቃል በኒካስል። አሁን ግን ከ80 ሚሊዮን ፓውንድ ለማውጣት እና ከስምምነት ለመድረስ ነገሮቹ በጥሩ መልኩ እየተጓዙለት እንደሆነ ተነግሯል። ከመጀመሪያም ኒካስል ከ80 እስከ 85 ሚሊዮን ፓውንድ ለዚህ 29 ዓመት ብራዚላዊ አማካይ ይፈልግ እንደነበረ ሲነገር ቆይቷል። ፋይናሊ ኒካስል ወደሚፈልገው ቦታ አርሰናል የተጠጋ መስሏል። አርሰናል የብሩኖ ጊማሬሽን ዝውውር ካጠናቀቀ በኋላ ምናልባትም በቀጣይ የቪኒሲዮስ ጁኒየርን ጉዳይ በሚገባ ይከታተላል። ካልሆነም ግን አንድ የመስመር አጥቂ እዚህ ቡድን ላይ መታከሉ አይቀርም። የኒካስልና የአርሰናል መግባባት የሚጠናቀቅ ከሆነ በብሩኖ ጊማሬሽና በአርሰናል መካከል ቀድሞ ቨርባል አግሪመንት ስለተፈጠረ ወይም ደግሞ በቡድኑና በተጫዋቹ መካከል በግል ስምምነቶች ስለተጠናቀቁ ዝውውሩን ለመጨረስ ብዙ ላያዳግት ይችል ይሆናል። ኖቲንጋም ፎረስት በድጋሚ ወደ ቼልሲ ቤት አንኳኩቷል። ሊያም ዴላፕን ማስፈረም ይፈልጋል። ዴላፕ በኢፕስዊች አስደናቂ ተጫዋች ነበር። በቼልሲ ግን የተሳካ ጊዜ ያሳልፈዋል ለማለት ያስቸግራል። ፎረስት በርካታ ተጫዋቾችን ባለፉት ሁለት የዝውውር መስኮቶች አጥቷል። በዛ ምክንያት እንግሊዛዊውን አጥቂ ይፈልጓል። ምናልባት ቼልሲ በእቅድ ውስጥ የማይኖረው ተጫዋች ስለሚሆን ዴላፕ፣ በተለየ መልኩ ደግሞ ዳኒ ዌልቤክ ቼልሲን የሚቀላቀል ከሆነ ዴላፕ በፍጹም ቦታ ስለማይኖረው ይሄ ዝውውር በቀላሉ የመጠናቀቅ ዕድሉ ሰፊ ይመስላል። የቪኒሲዮስ ጁኒየር ተወካዮች ከሪያል ማድሪድ ሰዎች ጋር በነበራቸው ስብሰባ አንድ ወሳኝ ነገር ተነስቷል። ከቡድኑ ትልልቅ ተጫዋቾች መካከል አንደኛው ነው። ስለዚህ የደሞዝ ሌቭሉ ከኬሊያን ኤምባፔ እኩል መሆን ይፈልጋል ከስፖንሰርሺፕ ጥቅማ ጥቅምና ከምስል መብት ውጪ የሚል ጉዳዮች ተነስተዋል። ይህን ጉዳይ ሪያል ማድሪድ የሚያስተካክል ከሆነ በጣም በቅርቡ ቪኒሲዮስ ጁኒየር በሪያል ማድሪድ ኮንትራቱን እንደሚያድስ የሚጠበቅበት እድል ሰፊ ሆኗል። ትናንት አመሻሹ ላይ የተከላካዩን ጆን ስቶንስን ኮንትራት ለመጨረስ የተስማማው ኢንተር ሚላን ሌላኛውን ተከላካይ ክሪስቲያን ሮሜሮን ከቶትናም ለመውሰድ በ40 ሚሊዮን ዩሮ የመጨረሻው ስምምነት እየደረሰ ይመስላል። ባርሴሎና የተጫዋቹ ፈላጊ ነው። እንዲሁም ደግሞ ዊሊያም ሳሊባን በጉዳት ያጣው አርሰናል የአርጀንቲናዊው ተከላካይ ፈላጊ እንደሆነ ሲነገር ነበር። በመጨረሻ ግን ተጫዋቹም ልክ በመጀመሪያ ያደረግ እንደነበረው ኢንተር ሚላን ምርጫው እንደነበረው ሁሉ አሁንም ወደዛ ለማቅናት እሱ በግሉ ተስማምቷል። የቶትናምና ኢንተር ሚላን የመጨረሻ ስምምነት 40 ሚሊዮን ዩሮ ገደማ ነው። ስለዚህ ሮሜሮ በቀጣይ ውድድር ዘመን በኢንተር ሚላን መለያ ልናየው እንችላለን። ቶትናም እዛ ቦታ ላይ ቀድሞ ቫንደቪን አለ። ከዛ በኋላ ደግሞ ቫን ሄከና ሴንሲን ማስፈረሙ ይታወቃል። ለሮሜሮም በቂ ቦታ ላይ ኖሮ ይችል ነበር። ስለዚህ ይሄ ዝውውር የሚሳካ ከሆነ ዊን ዊን ነው ብሎ ማንሳት የሚቻል ይመስላል። ብራድሊ ባርኮላ በፕሪንሲፕል ደረጃ በአግሪ ያርጓል ከሊቨርፑል ጋር። ሁለቱ አካላቶች ተስማምተዋል። አሁን የሚቀረው በፓሪስ ሰን ዠርማን እና በሊቨርፑል መካከል የሚኖረው ስምምነት ብቻ ነው። ሊቨርፑል በአሌክዛንደር ኢዛክ የእንግሊዝ ፕሪሚየር ሊግን ሬኮርድ ሰብሮ ነበር። ድጋሚ ሌላ ሬኮርድ ሊሰብር የሚችልበት ዝውውር እንደሆነ ይጠበቃል። ብራድሊ ባርኮላ ወጣት ነው። የአጨራረስ ችግር ካልሆነ በስተቀር ከፍ ብሎ መጫወት የሚችል ትልቅ ተጫዋች ነው። ሊቨርፑል በተለይ ከግራ የሚነሳው ቦታ ላይ በኮዲ ጋክፖ ደስተኛ አልነበረም። ፍሎሪያን ቨርትስም ተገዶ እዛ ቦታ ላይ ሲጫወት እናስታውሳለን። ስለዚህ ብራድሊ ባርኮላን ዋነኛ ተጫዋች አድርገው ይዘውታል። በተለይ ፓሪስ ሰን ዠርማን ከተጫዋቹ ጋር እንደማይቀጥል ከተረጋገጠ በኋላ ተጫዋቹም ኮንትራት አላድስም መልቀቅም እፈልጋለሁ ካለ በኋላ ሊቨርፑል የበለጠ ገፍቶ እንደሄደ ይታወቃል። እስከ 145 ሚሊዮን ዩሮ እዚህ ዝውውር ላይ ሊወጣ እንደሚችል ይጠበቃል። በማንቸስተር ዩናይትድ በኩል ማንቸስተር ዩናይትድ የግራ ተከላካዩን ሃሪ ያማስን መሸጥ እንደሚፈልግ እየተነገረ ነው። በርካታ ቡድኖች ይህን የግራ ተከላካይ በውሰት መውሰድ ይፈልጋሉ። ማንቸስተር ዩናይትድ ግን በቋሚነት መሸጥ ያስባል። ለፉልባኩ እስከ 6 ሚሊዮን ፓውንድ ጭምር ይጠብቃል የሚሉ መረጃዎች እየወጡ ነው። በተለያየ አጋጣሚ ሃሪ ያማስ በውሰትም ተሰጥቷል። በማንቸስተር ዩናይትድ የቋሚ ቦታ ላይ ሰብሮ መግባት አልቻለም። በዚህ ምክንያት ዩናይትድ ተጫዋቹን መሸጥ ያለማል። 6 ሚሊዮን ፓውንድ ደግሞ ለዚህ ተጫዋች የተጋነነ ላይሆን ስለሚችል በርካታ ቡድኖች ሊወስዱት የሚችሉበት እድል ሰፊ ይመስላል። ቼልሲ ካላክሯ የተከላካይ ዝውውር በኋላ ሌላ ተከላካይ ይፈልጋል ከባርሴሎና። ተከላካዩን ጄራርድ ማርቲን የተለያዩ ዲፓርትመንቶች ላይ ማገልገል ይችላል። ኋላ ክፍል ላይ ኤስ ሚላን የተጫዋቹ ፈላጊ ነው። ቼልሲ እስከ 35 ሚሊዮን ዩሮ ለዚህ ዝውውር ማውጣት ይፈልጋል እየተባለ ነው። ባርሴሎና ግን በፍጹም ጄራርድ ማርቲንን የመሸጥ እቅድ የለውም፣ ወይም ደግሞ ሪሊዝ ክላውሱ ጋርም ከመድረሱ በፊት ተጫዋቹን በዛው ማቆየት ይፈልጋል የሚል ነገር ነው ሲነሳ የነበረው። ከትላንት በስቲያ ጀምሮ ማርክ ቤርናልን በርካታ ቡድኖች ይፈልጉታል ተብሎ ሲነሳ ባርሴሎና የውል ማፍረሻው 500 ሚሊዮን ዩሮ መሆኑን አስታውቀው ነበር። ምናልባት በቀጣይ የጄራርድ ማርቲን ጉዳይም
በዚህ ተመሳሳይ ቆይታ ሊኖረው ይችል ይሆናል። ኒውካስል ከአታላንታ ላይ ጆርጂዮስ ካልቪኒን ማስፈረም እንደሚፈልግ እየተነገረ ነው። የተከላካይ ክፍሉ ለማጠናከር የሴሪዮ ኮከብ ላይ አነጣጥሯል። አታላንታ ተጫዋቹን በዚህኛው የዝውውር መስኮት መሸጥ አይፈልግም፣ ግን ተጫዋቹን ከአታላንታ በላይ መሆኑ ለሴሪዮ ቡድን አስቸጋሪ ሊሆን ይችላል። የማግፓይሶችም ሞኒተሪንግ እና የአካሄድ ርቀት ለአታላንታ ነገሮችን ትንሽ ያከበደው ይመስላል። በቀጣዮቹ ቀናቶች ከምንሰማቸው ትልቅ የዝውውር ጉዳዮች መካከል አንደኛው ይሆናል። አልሂላል ኦዝማን ዴምቤሌን ፈልጎ ኦዝማን ዴምቤሌ ገና ነገርየው ፓሪስ ሰን ዠርማን ጋር ሳይደርስ ሪጀክት አድርጎታል። በዓለም ዋንጫው በግሉ አስደናቂ ነበር። እንደ ፈረንሳይ ብሔራዊ ቡድን ምንም እንኳን አራተኛ ቢወጡም የመጨረሻው ባለን ዲዮር አሸናፊ ነው። ተከታታይ የአውሮፓ ቻምፒየንስ ሊግ ባለድል ጭምር ነው። ኦዝማን ዴምቤሌ በቅርብ ዓመታት እያሳየ ያለው ብቃት በጣም አስደናቂ ነው። በዚህ ጥራቱ ወደ ሳዑዲ ይሄዳል ተብሎ አይታሰብም። ሳዑዲው የአልሂላል ግን ይህን ጥያቄ ከማቅረብ ወደ ኋላ አላለም። ራሱ ግን ኦዝማን ዴምቤሌ ቀዳሚው ምላሽ ሰጥቶ በፍጹም ወደ ሳዑዲ መሄድ እንደማይፈልግና በፓሪስ መቆየትን ምርጫው እንዳደረገ ተነግሯል። የቶትናም ሆትስፐር የዚህ ሰዓት ዋነኛው ፕራዮሪቲ የማንቸስተር ሲቲው የመስመር ተጫዋች ሳቪኒዮ ነው። ስፐርስ ከዚህ ቀደም ትልልቅ ዝውውሮችን አድርጓል፣ እንደ ማቲያስ ፈርናንዴዝ እንዲሁም ደግሞ እንደ ቶናል አይነት አማካዮችን ጨምሮ ትልቅ ዝውውሮችን አድርጓል። አሁን የማጥቃት መስመሩን የበለጠ ከፍ ለማድረግ ዲዘርቢ የመጀመሪያ ምርጫቸው ብራዚላዊው የመስመር አጥቂ ነው ተብሏል። ተጫዋቹ በጉዳት ምክንያት ባለፈው ዓመት ኦልሞስት በማንቸስተር ሲቲ ቤት በጉዳት ሲደመር በብቃት ምክንያት ብዙ የጨዋታ አገልግሎት አልሰጠም ነበር። ቶትናም ይህን ተጫዋች ለማስፈረም በብዙ እየሰራ ስለመሆኑ ደሰኒውዝ ከፊት ለፊት ይዞት የወጣው መረጃ ያሳያል። ዮሹዋ ዚርክዚ አሁን ራሱ ለማንቸስተር ዩናይትድ በቃል ደረጃ ለመናገር ተሰናድቷል የሚሉ ጉዳዮች እየተነሱ ይገኛሉ። ይሄኛው የክረምት የዝውውር መስኮት ከመዘጋቱ በፊት ከማንቸስተር ዩናይትድ መውጣት እንደሚፈልግ ኔዘርላንዳዊው ተነግሯል የሚሉ መረጃዎች ተደጋጋሚ መጥተዋል። ተጫዋቹ እርግጥ ነው በቂ የጨዋታ ጊዜ እያገኘ አይደለም፣ ግን ደግሞ የተፈራረቁት አሰልጣኞችም ከሱ የሚፈልጉትን ነገር ስለማግኘታቸው ያጠራጥራል። በተለይ ደግሞ ማንቸስተር ዩናይትድ ፊት መስመር ላይ ቤንያሚን ሼሽኮን የሚፎካከረው ወይም ያግዘው አጥቂ ካመጣ ዮሹዋ ዚርክዚ የሚቆይበት አንዳችን ምክንያት የለም። ግን ዚርክዚ እሱ ብቻ ሳይሆን ምንም አይነት ተጫዋችም ሳይመጣ ከማንቸስተር ዩናይትድ መውጣት እንደሚፈልግ ሊነግር ተሰናድቷል የሚሉ ነገሮች እየመጡ ነው። እንደውም ተወካዮቹ በዩቬንቱስና በኮሞ ተገናኝተው ተጫዋቹ በእነዚህ ቡድኖች በሴሪ ቡድኖች ቢገኝ ምን ሊጠቀም እንደሚችል እየተነጋገሩ እንደሆነ የቅርብ ምንጮች ሲያነሱ ቆይቷል። ምናልባት ማንቸስተር ዩናይትድ እና የጆሹዋ ዚርክዚ የመጨረሻ ጊዜ የተቃረበ ይመስላል። ቀድሞ በዛው በሴሪ በጄኖዋ እንደነበረ ይታወሳል። ጁኒየር ክሮፒን ባርሴሎና ፈልጎታል። ያለፉት ሰዓታት ወሬ ነበረ። ቦርንማውዝ የመሸጥ ችግር የለበትም። ባለፉት ዓመታት ይሄ ሲታይ ቆይቷል። በተከላካይ ዲፓርትመንት ሊሆን ይችላል። ከፊት ለፊት ለዚህ ተጫዋች 130 ሚሊዮን ዩሮ አስፈልጓል። ባሳለፍነው የውድድር ዘመን የሊጉ ምርጡ ወጣት ተጫዋች ነው። ያለምንም ድርድር በቀጣዮቹ ዓመታት በሊጉም ሆነ ሌላ በሚገኝበት ቦታ ላይ ከፍ ብሎ መጫወት እንደሚችል ይጠበቃል። 130 ሚሊዮን ዩሮ ከቀረበለት ግን ቦርንማውዝ የመሸጥ ችግር እንደሌለበት አንስቷል። አዲየሚና ጎርደንን ወስዷል ባርሴሎና። እዛ ላይ ተጨማሪ የሚፈልግ ከሆነ ግን ይሄን ያክል ገንዘብ የመክፈል ግዴታ አለበት። እንዲህ አውጥቶ እንደዚህ አይነት እብደት ውስጥ ባርሴሎና ይገባል ብሎ ማሰብ ግን ከባድ ይመስላል። ፌነርባቼ ከራፋኤል ሊያኦ ጋር በቃል ደረጃ ተስማምቷል። ተጫዋቹ በአመት 12 ሚሊዮን ዩሮ ሊከፈለው ከፌነርባቼ ጋር ሁሉንም ነገር ጨርሷል። በኤስ ሚላን እና በቡድኑ ፌነርባቼ መካከል ብቻ የመጨረሻው ነገር ይጠበቃል። በአንድ ወቅት ማንቸስተር ሲቲ እና ባርሴሎና በብዙ ይፈልጉት ነበር ፖርቱጋላዊው። አሁን መጨረሻው ግን ማረፊያው ተርኬ እየመሰለ መጥቷል። ፌዴሪኮ ኬዛ ቦታው ላይ ለመፋለም በቦታው ላይ ቋሚ ለመሆን በሊቨርፑል ለመቆየት ወስኗል የሚሉ መረጃዎች ከፊት ለፊት እየወጡ ይገኛሉ። የመስመር አጥቂው በጣሊያን ብሔራዊ ቡድንም ሆነ በጣሊያን ሴሪ በጣም አስደናቂ ተጫዋች ነው። በሊቨርፑል ቤት ግን በቂ የመጫወቻ ጊዜ ያገኘ ስለመሆኑ ያጠራጥራል። ያም ቢሆን ግን ለቦታው ለመፋለም ከአንቶኒ ኢራዮላ ጋር አውርቶ በሳቸው ቅድ ውስጥ ስለመኖሩ ጭምር ስለተነገረው ቦታውን በቋሚነት ለማግኘት ይፋለማል የሚለው ዜና ወጥቷል። ጄምስ ትራፎርድን ሊድሶች በመጨረሻ ለማስፈረም በሁሉም ረገድ ተደራድረው ጨርሰዋል። 40 ሚሊዮን ፓውንድ ገደማ ያወጡለታል። ጄምስ ትራፎርድ በዚህ የዝውውር ዋጋ ወደ ሊድስ የሚያቀና ከሆነ በዓለማችን በግብ ጠባቂዎች ሬኮርድ ዋጋ አራተኛው ከፍተኛ ወጪ የወጣበት ይሆናል። የመጀመሪያው ኬፓ ነው፣ ሁለተኛው አሊሰን ቤከር፣ ሶስተኛው ኦናና ሲሆን ጄምስ ትራፎርድ አራተኛው ቦታ ላይ ይቀመጣል። በሊድስ ታሪክ ደግሞ ውዱ ተጫዋች ይሆናል። ከዚህ ቀደም ብራዚላዊ ጆርጂኒዮ ሩተ ነበረ በሊድስ ታሪክ ውዱ ተጫዋች። አሁን ግን እንግሊዛዊ ግብ ጠባቂ ምናልባት አዲሱ የሊድስ ተጫዋች መሆኑ ከተረጋገጠ ውዱ የሊድስ ተጫዋችና አራተኛው ውድ ግብ ጠባቂ የሚሆን ይሆናል።